ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala በተለያዩ ነገሮች የፍጥረታቱ ክፍል በሆኑ ነገሮች ምሎ ሊያረጋግጥ የፈለገውን ነገር ግልጽ አላደረገውም በቃል በይፋ አልገለጠውም እንደተለመደው እንደስተዛሬው ማለት ነው ዛሬ የማለበትን ነገር ብዙ ጊዜ ግልጽ ያደርግ ነበር አንዳንድ ጊዜ ግን አልፎ አልፎ የተማለበትን ነገር የቤት ስራ ይሰጣል አንተ ምን ለማለት እንደፈለኩኝ አንተ ድረስበት ብሎ ያልፋል ማለት ነው ያን ነገር ግን እንድትደርስበት ጠቋሚ ሐሳብ ያስቀምጣል በይዘቱ ሲያቅ የሚባል ነገር ማለት ነው የነገሩ ይዘት ምንድነው የሚያሳየው አዝማሚያው ምን እየተጠቀሰ ነው ያለው በአካባቢው የሚለውን ስትዳስስ ታገኘዋለህ ያን ነገር ማለት ነው እና ከሚቀጥለው ተላሂቁ ነው የምናቀው ሊምልበት የፈለገውን ነገር አለም ተረ ከይፈፋ አለ ረቡክ ቢአስሐብ ቢዓዲን ኢረመዳት ይላል ቀጥታ ወደ ታሪክ ይገባል ቃለ መሐላዎችን ደረደረ የማለበትን ጉዳይ ሳይጠቁም ወደ ማሊክ ወደ እንትን ተሻገረ ማለት ነው ወደ ታሪክ ምንድነው የሚያሳየው ታሪክን በማኝነት ነው የጠቀሰው ለዛ ሊምልበት የፈለገውን ነገር ለማረጋገጥ ዋቢ አድርጎ ነው ታሪክን ያመጣው ማለት ነው ስለዚህ ከዛ ምንድን ተረዱ ሙፈሲሮቹ ኡቅሲሙ بهذه الامور الخمسه በእነዚህ በአምስት ነገሮች ምን የማረጋግጥላችሁ ለኑህሊከነ الظالمين በሌላውም አያት ሌላ ቦታ እንዳለው ማለት ነው ዛሊሞችን አንድ ቀን ሳንበቀላቸው አንቀርም የሚል ነው መልእክቱ ይላል እና ግፈኞች በደለኞች ማናለብኝ እያሉ በጌታ ላይ የሚያንጓጥጡና ፍጥረታትን የሚቀጠቅጡ የሆኑ ጥጋበኞች ለጊዜው ዝም ያልኳቸው ቢመስላቸው አንድ ቀን ሳሊዛቸውና ሳላፍረጥረጣቸው አልቀርም ማለትን ነው የሚጠቁመው ይላል ማለት ነው ይሄንም ማድረጌ እንደማይቀር እማኝ ከፈለጋችሁ አለም ተረ ከይፈ ፈዐለ ረቡከ ቢዓድ ይላል ታሪክ እማኝ ነው ለዚህ ላምለው ነገር አላህ Subhanahu Wa Ta'ala አድ በሚባሉት ጥጋበኛ ህዝቦች ላይ ምን እንዲያደረጋቸው አላየህምን አላወክምን ይላል የነሱን ታሪክ ያወቀና የሰማ ሁሉ አላህ ዛሊምን እንደማይለቀው ይረዳል ማለት ነው ስለዚህ ዛሊሞችን አልተዋቸውም አሰነብታቸዋለሁ አደልባቸዋለሁ ቀልባቸዋለሁ በተወሰነ ጊዜ ይፈነጫሉ ግን አንድ ቀን ወጥመድ መግባታቸው የማይቀር ለመሆኑ የአዲና የሰሙድ ታሪክ ይዳኝኝ እሱ ያረጋግጥላችኋል ማለቱ ነው እና አድ የሚባሉት ህዝቦች በደቡብ አረቢያ የሚገኙ ህዝቦች ወጥሮ ህዝቦች ናቸው አልዓረቡል ባኢዳ ይባላሉ በታሪክ ደብዛቸው የጠፉ አረቦች ይባላል የመጀመሪያ አረቦች ናቸው በአሁኑ ጊዜ ፍድፋጃቸው ዘራቸው የለም እና እነዛ ህዝቦች በአንድ ወቅት በዚህ በደቡብ አረቢያ በጣም አብበውና ገነው ሀያል መንግስት መስርተው ይኖሩ ነበር ማለት ነው በዛ ጊዜ ሌላው ዓለም ኮስምኖ ነበር ያለው አመራር ትልቅ ሚዛን ያለው እዚህ ደቡብ አረቢያ በተለይም በየመን ክልል ነበር ማለት ነው ዛሬውና ያርገውና የመን እንግዲህ ዛሬ ጅራቱን አለ በሁሉ ነገር በአንድ ወቅት ግን የዓለም መሪ ነበረች የመን ማለት ነው በተለይ በአድ ጊዜ እና ከተማቸው የት ነበረ ቢልአህቃፍ ይላል ያው ሱረቱል አህቃፍ ላይ ታውን ቀደም አሳንሰናል የባሸዋማው በባህሩ ዳርቻ በሸዋማው ቦታ ላይ ይላል እና ቢተህዲድ የታሪክ ጸሐፊዎች የሚሉት በዑማንና በሐድረመውት መካከል ነበረ የከተማ ማለት ነው በአለም ላይ ወደር የሌለው ትልቅ የስልጣኔ ምንጭ የተባለ ቦታ ነበረ እንግዲህ ይሄ አሁን ምድር በዳ ሆኗል በአሁኑ ጊዜ አሸዋ ብቻ ነው እዛ አካባቢ ሰው እዚህ ቦታ ዓለምን በበላይነት የሚመራ መንግስት አለ ብለህ ብትናገር ማንም ሰው ሊቀበልህ አይችልም ተሳው ጠፍቷል ተነጭራሹ እና አላህ Subhanahu Wa Ta'ala ይሄ ነገር እንዳይረሳ እግር መንገዱን ይቀርጸዋል በዚህ በቁርአን ውስጥ ማለት ነው ይሄ መረሳት የሌለበት ታሪክ ነው ለሰው ልጆች ትምህርት ሰጥቶ የሄደ ነገር ስለሆነ እንዳውም ጥጋበኞች ማናለቢባዎች የዓለም አባዋራነን የሚሉ አይዲን ያየህ እንዳያይህ ይያልክ አስጠንቅቀው አዶችም ከኛ በላይ ማናለ የሚሉ ጎበዞች ነበሩ ነብዩላህ ሁድ ተው አላህን ፍሩ ተጠንቀቁ ሲሏቸው ምን አሉ ማን አሸዱ ሚና ቁዋ ባክዛ የምታስፈራራውን ነገር ፈልግ አደል ኩብራን ማን ነው ሚነካት እንኳን እሷን ሊያጠቃ ቀርጦ ሊያስብ የሚችል የለም አሉ
ምን ያህል ጥጋበኞች እንደነበሩ ማለት ነው። ሀያሉ አድ ማንም እኮ የምትፈራው ነገር የለም በመድር ላይ ብለው ራሳቸው ይሄንን ቃል አዘግበዋል። ቁርአን ያው እንዳይረሳ ማን አሸዱ ሚና ቁዋ ብሎ ዘገበላቸው ማለት ነው። እነዚህን ሰዎች እንግዲህ ማን አለብን ብለው በዛ ደረጃ የነበሩትን ሰዎች አላህ Subhanahu Wa Ta'ala ሲፈልግ እንደተለመደው አንድ የሚታይ ኃይል አምጥቶ አይደለም ያጠፋቸው ማለት ነው። እንደብቅ በንፋስ ነው ጠራርጎ ደብዛቸውን ያጠፋው በንፋስ ሱብሃንአላህ። ስለዚህ ዓለም ተረ አላህ የፈለገውን ኃያል ነኝ የሚለውን ለማጥፋት ከፈለገና ቀጠሮው ከደረሰ ባዕዶች ላይ ምን እንዲያደረኩኝ አታይም እንደ ይላል። የታሪክን ሰሌዳ ዘወር ብለህ አስተውል። አድ የሚባሉት ህዝቦች በአንድ ወቅት ማንም የማይቀምሳቸውና የማያስባቸው የነበሩትን አላህ ግን በቀላሉ በ7 ቀን እና በ8 ቀን ሌሊት እንዳልነበሩ አድርጎ ጠራርጎ ያጠፋቸው። ኢረመ ذات العماد ዋና ብሔረሰባቸው ዘረግንዱ ኢረም ይባል ነበር እና እንግዲህ ኢረም ማለት አስሉ የቀቢላው ስም ነው። አድ የሚባለው ያው መንግስት ከሆኑ በኋላ በአለም ላይ የበላይነትን ተተጎናጸፉ በኋላ አድ የሚባል ስም ጨመሩ ማለት ነው። ذات العماد እና ذات الأعمدة القوية አገራቸው በጣም በልማት የተንቆጠቆጠ ነበር። ቤታቸው በቀላሉ ይፈርሳል ይወድማል ተብሎ የሚታሰብ አልነበረም። በጣም ጉልበተኞች ብልሆች ደግሞ ወገሻዎችም ነበሩ። መሐንዲሶች ትልልቅ ወጤ ድንጋን እየጠረቡ የቤት ይሰሩ ነበር ማለት ነው። ያ የቤቱ መሰሶ ብቻ ጋራ ይመስል ነበር። የዛ የልዩ የሆነ መሰሶ ባለቤቶች ይላቸዋል ማለት ነው። ወይም ደግሞ ذات العماد ማለት ذات القوة الهائلة ኃይላቸው በማንም በምንም የማይደፈርና የማይበገር ነበር። እርግጥም በተጨባጭ እነሱን አሸንፋለሁ ብሎ የሚያስብም አልነበረ በዛ ወቅት። አላህ መሰከረላቸው ራሱ የነበረው ኃይላቸው ማለት ነው። እና የነዛን ሰዎች ታሪክ አታይምን ይላል። አለቲ ለም يخلق مثلها في البلاد እና ይህች ኢረም የተባለ ወይም አድ የተባለ ቀቢላ የበዛ ወቅት የመሰረተችው ስልጣኔና አስተመራው የነበረው ኃይል በየትኛውም ሀገር በየትኛውም ክፍል ዓለም ላይ ቢጥያቸው ወይም ወደራቸው ተፈጥሮ የማያውቅ ነበሩ ይላል። አላህ ደረጃ እንዲያርጉ የሚያደንቃቸው ሰዎች ሰው ቢገልጣቸው ምን ሊል ነው የሚችለው? እንግዲህ አላህ ዓለም ላይ ስንት ኃይል እንዳለ ያውቃል። ያንን ያወቀ ረቅም ዋሂድ ሰጣቸው ማለት ነው። ለም يخلق مثلها في البلاد በየትም ሀገር የነሱ ቢጤ የለም። እነሱን የሚያህል ኃይል ተዛ በፊት ታይቶ ተሰምቶ የማይታወቅ ነው። እነዛን ሰዎች ታዲያ አላህ ሲፈልግ እንዴት አጠፋቸው? እስቲ ታሪካቸውን ዘብር ለተመልከት ይላል። في كل زمان ومكان በየትኛውም ሀገር በማንኛውም ዘመን ያለ ጥጋበኛ እነዛን ሰዎች ታሪክ ዘወር ብሎ ማስተዋል አለበት። እነሱን እንኳን አጥፍቷል ጌታ ብለህ ልብ ልትገዛ ይገባል ማለት ነው። እና ቁመታቸው ይሄን ያህል ነበር፣ ውፍረታቸው ይሄን ያህል ነበር ምናምን እያሉ ሰዎች ያው ያጋነኑ የሚጽፉት ነገር አለ። እንደዛ ባይሆንም ግን አላህ በጥቅሉ እነሱን የመሰለ ሰው አልተፈጠረም ተዛ በፊት በተለይ ብሏልና አላህ ሰዎች እንደሚሉት እንግዲህ 40 ሜትር ነበሩ 100 ክንድ ነበሩ ምን የማይባል ነገር የለም። ይሄ ሰዎች ግምት መላምት ነው። ሰው እንደ ሰው አባታችን አደም 60 ክንድ ነበረ ቁመታቸው ብለዋል በሐዲስ ሶሒህ። ግፋ ቢል ያው ታባታቸው አይበልጡም መቼም። ግን እነሱ 50 አካባቢ 40 አካባቢ ቢሆኑ ቀላል አይደለም ማለት ነው። እኛ 2 ሜትር ተኩል እንኳን መድፈን ያቅቶናል አይደለም ምን 2 ሜትር። እና በዚህ መልክ እንግዲህ የነበሩ በጣም ኃይለኛ ሰዎች ነበሩ። እድሜያቸውም እንደዛው በመቶዎቹ የሚቆጠር ነበር ማለት ነው። እንደኛ በ50 በ60 ሳይሆን ወሰሙድ الذين جابوا الصخر بالواد እንደገና ደግሞ ሰሙዶችንም እንዴት እንዳደረኳቸው አላየህም አልሰማህም ነው ይላል። ሰሙዶችም የነሱ ተቀጥላ ናቸው። እነሱ ደግሞ ጃቡ الصخر ትልልቅ ወጢ ድንጋዩን እየቦረቦሩ ወይም ትልልቅ ተራራዎችን ውስጡን እየቦረቦሩ ከተማ የምድር ቤት ከተማ ይሰሩ ነበር ይላል። ቢልዋድ ዋዲል ቁራ በሚባል ክልል እነዚህ በሰሜኑ ክፍል እነዛ በደቡብ ነበሩ። መጀመሪያ እንግዲህ አዶች
ያው ቅድም እንዳልኩት በሐድረመውትና በዑማን መካከል ነበረ ከተማቸው። እነሱ ያው ለብዙ ጊዜ ማን አለብን እያሉ ሲያቀራሩ ተከረሙ። በኋላ ሁድ የተባለ ነብይ ልኮላቸው ጌታ ወደ ፍቃዱ ሲጠራቸው ምንም የሚቀመሱ አልሆኑም ማለት ነው። እንዳውም ነብዩን ለማጥፋት ተሞከሩ። የዛ ጊዜ አላህ Subhanahu Wa Ta'ala ዋጋቸውን ሰጣቸውና ከነብዩ ጋር ያመኑ ጥቂት ግለሰቦች ብቻ ሲተርፉ እንዳልነበሩ ሆኑ በአንድ ጊዜ ማለት ነው። እነዚህ ከነብዩ ጋር የተረፉት 400 አካባቢ ሆኑ ነበር ይባላል። እነሱ ክልሉ በቃ ስለወደመ የአላህ መቅሰፍት ስለወረደበት ለቀው ሄዱ ማለት ነው። አካባቢውን ፈለሰ ጭራሹን እና ወደ የት ሄዱ? ወደ ሰሜን ወደ ሒጃዝና በሻም መካከል ባለው ክልል ላይ መተው ሰፈሩ ማለት ነው። በአሁኑ ጂኦግራፊ በተቡክና በመዲነቱል ሙነወራ መካከል የሚገኘው ክልል ነው ማለት ነው። እዙ ሳዑዲያ ውስጥ ነው አሁን እነዚህ አገር እና ሰሙድ ይባላሉ። እነዚህ ታዲያ ዘረግንዳቸው ከነዛ የቀጠለ ነው ማለት ነው። እነዚህ ነብዩ ሁዲን ተቀብለው ሙእሚኖች ሆኑ። እነዛኞቹ ወደሙ። እንደገና ክልሉን ለቀው መጡና ዋዲል ቁራ የሚባለው ከኸይበርና ተተቡክ መካከል ባለው ቦታ ሰፈሩና እንደገና ሌላ ስልጣኔ ደግሞ ቀጠለ ማለት ነው። እነዛ አደጉ ሙእሚኖች ቁጥራቸውም እየበዛ ሄደ። ሰለጠኑ፣ በጣም አካባቢውን ተቆጣጠሩ። አላህ የሻውን ያህል እነሱ ደግሞ እንደዛው አደጉ ማለት ነው። እና ያው ትውልድ በትውልድ እየተተካ ሲሄድ ያ ኢማን እየተረሳ መጣና አሁንም እንደገና ወደ ኩፍር ገቡ፣ ወደ አባቶቻቸው ተመለሱ ማለት ነው። ያኔ አላህ Subhanahu Wa Ta'ala ሌላ ተረኛ ነብይ ላከላቸው፣ ሷሊህ የሚባል ነብይ ማለት ነው። እሱ ደግሞ መጥቶ እናንተ ፈርለቃቸዋል፣ የቅድመ አያቶቻችን እኮ የጠፉት አላህ ጋር ተጣልተው ነውና አሁንም እናንተ ወደዛ ስተት እየሄዳችሁ ስለሆነ ባካችሁ ተመለሱ ሲባል ማን ይስማ? ዞር በል ባክህ አሉ ማለት ነው። አራተው ቢሉ ነገሩ እየተባባሰ ሄደ። የዛ ጊዜ በነብዩ ላይ እርምጃ ለመውሰድ ሲያስቡ አሁንም ደግሞ አላህ Subhanahu Wa Ta'ala በእነሱ ላይ ማአቱን አወረደባቸው ማለት ነው። የመላእክት ጩኸት ነው እና አብዛኛው ምድር ቤት ነበር የሚኖሩት። ሜዳማው ቦታ ላይ ከተማ አላቸው፣ ግን ተራራውን ውስጡን ይቦረቡሩና ውስጡን የምድር ቤት ይዘሉ። ጥላት ምናምን በሚመጣ ጊዜ ወይም ደግሞ ብርድ በሚከፋበት ጊዜ በሙሉ በውጭ ያለውን ከተማ ይተውና ምድር ውስጥ ይገባሉ። በሺ የሚቆጠር ከተማ ነበራቸው ምድር ውስጥ ይባላል። ስለዚህ እንግዲህ እነዚህን ሰዎች አላህ Subhanahu Wa Ta'ala እንደገና አሁንም ማስጠንቀቂያውን ባለመቀበላቸውና በክደታቸው ላይ በመግረራቸው እነሱንም ደግሞ ጨመራቸው ማለት ነው። እና ጃቡ ሰኽረ ማለት ቆጢ ድንጋን እየቦረቦሩ ውስጡን እየጠረቡ መኖሪያ ቤት ክፍል ያደረጉት ነበረ ማለት ነው። ቢልዋድ ዋዲል ቁራ በመባለው ቦታ ላይ እነዚህ ጥጋበኞች እንግዲህ በወትሮ ሰዎች ታሪክ ውስጥ በጣም ትልቅ ቦታ ያላቸው ታዋቂና ገናናዎች ናቸው። ማንም እነሱን የሚወዳደር የለም የሚባልላቸው ነበሩ። ግን አላህ ሲፈልግ እንዳልነበሩ አደረጋቸው አይደለም እንደ ይላል። ወፊርዓውን እንደገና ደግሞ ከዛ ወደዚህ ፈቅ ብሎ ሲመጣ በአንድ ወቅት ደግሞ በግብጽ ሀገር ፊርዓውን የሚባል እንደዚሁ አምባገነን ነበረ። ዲል አውታድ የብርቱ ኃይል ባለቤት ይለዋል እሱንም ማለት ነው። እና የፊርዓውን ጦር በአለም ላይ ማንም ያጠቃዋል ተብሎ የማይታሰብ ነገር ነበረ። እና የሱ ጦር አውታድ ይባል ነበር። ልዩ የማዕረግ ስሙ ቺካል ይባላል ማለት ነው። ቺካል አንድ ቦታ ተተቸከለ ማንም ሰው በቀላሉ ሊነቅለው ይችላል። የፊርዓውን ጦር አንድ ቦታ ተመሸገ ማንም አይበግረውም፣ ራሱ ትቶታል ሄደ በስተቀር ማለት ነው። ስለዚህ የቺካል የሚባል ጦር ባለቤት ይላል ማለት ነው። ወይም በሌላ አባባል አውታድ ማለት ሰራዊቱ ወደ አንድ ቦታ ዘመቻ በሚላክበት ጊዜ እዛ ድንኳኑን ለመጣል ያው ቺካል ይቸክላል ዙሪያውን ማለት ነው። ያ ድንኳኑ በቺካል የሚወጠረው ድንኳን አገር ምድሩን በሙሉ ያለብሳል እና ለስፍር ለቁጥር ያስናል። የዛ አይነት ኃይል የነበረውን ፊርዓውንስ ምን እንዲያደረግነው ታውቃላችሁ ይላል። الذين እነዚህ አሁን የተጠቀሱ ሶስቱም ኃይሎች ጦጋው ፊል ቢላድ የጋራ ወንጀላቸው በሀገሪቱ ላይ ደንበር አልፈው ዘለው ጠግበው ሄደው ነበረ። ግን እነዛ ማን የለብንም እያሉ ሲደነፉ የነበሩትን እያንዳንዳቸው እንዴት እንዲያደቀኩና እንዳወደቅኳቸው ታሪክ ይነግራችኋል። እና በእነዚህ ነገሮች ራሳችሁን ገምግሙ፣
እነሱን ያየ እንዳያያችሁ ተጠንቀቁ ለማለት ነው። ጦጋው ፊል ቢላድ ጦግያን አገር ያጠፋል። አላህ Subhanahu Wa Ta'ala ሰዎች ደንበር ዘለው ሲሄዱ ማን አለብኝ ሲሉ ህገወጥ ስራ ሲስፋፋና ሲንሰራፋ የዛ ጊዜ አገር ሊጠፋ እንደተቃረበ ማወቅ አለበት ማንም ሰው። እና ይሄ አይነት አዝማሚያ ሲታይ በባለስልጣኖች ላይ ዝም ካለ ህዝቡ ራሱ እንደተባባሪ ይቆጠርና ዳፋው ጦሱ ለህዝቡ ይተርፈዋል ማለት ነው። እና ስለዚህ እስተ ህዝባቸው ነው የጠፉት። እንግዲህ ያን ጥጋበኛ አመራሩን የሚመሩት ባለስልጣናቶች ናቸው። ሰራዊቱ ነው ኃይሉ። ግን አገሬው ዝም አለ ማለት ነው። እነሱ ያውቃሉ እንጂ ንጉስ አይወቀስ ሰማይ ይታረስ እያለ በጅሎቹ እንትን ምሳሌ እንዳረጋችሁ ንዱኛ አለ። የማ ተዋና ይነዳሃል ዱንያ ወልአኺራ የመጣው ሁሉንም ጠራርጓ አጠፋ ማለት ነው። ስለዚህ ሙንከር ሲሰፋ ዝም ማለት የለባችሁም የሚሉት ለዚህ ነው። ረሱል አለይሂ ሰላም ተራውም ህዝብ ቢሆን የተራ የድል ውሳኔ ነው። አንድ መርከብ ተገረቀ ተሳፋሪውም ሆነ ሹፌሩ አይድንም። ስለዚህ ጤናማ ያልሆነ እንቅስቃሴ የሚያረግ ከሆነ ሹፌሩ አንተ ሰሙን ሆነሃል ማለት አለብህ። እንቅልፍ ይዞ እንደው ትንሽ ረፍ ረዳቱ ይግባ ማለት አለብህ። አንተ ተሳፋሪው በእኛ ህይወት እኮ ነው የምትጫወተው ያለው። ሰክረ እንደሆነ ደግሞ ትንሽ በረድ አድርገው ማለት አለብህ እንጂ ሹፌር ነው እኔ ምን አገባኝ ታልክ ይዞ ገደል ገባ ማለት ነው። ስለዚህ ህዝብ ሚዛኑ ለጥጋበኞች ልጓም የሚያስገባው ህዝብ ነው። ህዝብ ግን የተበላሸና ማንነቱን የረሳ ከሆነ ሰዎች ናቸው እነዛ ጥጋበኞች ናቸውና ማን አለብን ብለው ወደ ገደል ይዘው ይሄዳሉ። ያ እንዳይሆን እነዚህን ሰዎች ታሪክ መገንዘቡ ይበጃል ይላል አላህ Subhanahu Wa Ta'ala። فاكثروا فيها الفساد ተመልከት። በሀገር ላይ እንግዲህ ጣራ እንትናሉ ኮሩ ተንበጣረሩ ማን አለብን አሉና ደንበር አለፉ ማለት ነው። ህግም አይገዛቸውም። ህጉን ለሌላው ለዲሃው መጨፍጨፊያ ህግ ያስቀምጣሉ። እነሱ ግን አያከብሩትም ማለት ነው። እና በኔ ላይ ነው እንደ ህግ እንትን የሚለው ይላል ማለት ነው። የዛ ጊዜ ጡግያን መጣ ማለት ነው። ገደብ የለሽ ወንክ ምን ሆነ? فاكثروا فيها الفساد በምድር ላይ ፈሳድን አሰራጩ። ጎቦው መጠጡ የሰውን ገንዘብ መዝረፉ መግፈፉ መደብደቡ መቀጥቀጡ ማሰሩ ምኑ ተቆጥሮ ያልቃል። ፈሳድ የተባለ ሁሉ በአለም ላይ ይሰራጫል እንዲህ አይነት መሪዎች በሚመጡ ጊዜ ማለት ነው። እና እነዚህ መሪዎች አደብ እንዲገዙ የሚያደርግ ከሆነ ህዝቡ የዛ ጊዜ ሊታደጋቸው ይችላል ለነሱም ለራሱም። አለበለዚያ ህዝብን አስሮ ተቅሎ እንዲያረካ አድርገይ ብሎ ለነሱ የሚያጨበጭብ ከሆነ የሚመጣው ነገር ሁሉንም ያካትታል። ለተእምሩነ ቢልማዕሩፍ ወለተንሃውና አኒል ሙንከር እና መኸይር ነገር ማዘዝ አለባችሁ። እያንዳንዱ ሰው መስኡል ነው። ተሙንከር ተመጥፎ ነገር መከልከል አለባችሁ። ወኢላ ስተኩን ፊትነቱን እና ውድመት ይመጣል የጋራ ጥፈት። ፈተድዑነሁ ፈላ ይስተጃቡ ለኩም ጌታን እባክህ እርዳን ድረስልን እያላችሁ ብትጮሁ አይሆንም አይሰማችሁም ይላል ማለት ነው። ለምን እናንተ የአላህ ህግ ሲጣስ ህዝቦች ሲጨፈጨፉ ምን አገባኝ የምትሉ ከሆነ አንተም ቅመሰው ነው የሚለው ማለት ነው። فصب عليهم ربك صوت عذاب እና በእነዚህ ጥጋበኞች ላይ ጌታህ የቅጣትን አለንጋ አወረደባቸው ይላል። እና ቅጣቱ ሁሉም የተለያየ ነው። የአዶች በአውሎ ንፋስ ጠራረጋቸው። ሰሙዶች በመላእክት ጩኸት እንደ ፊሊት እንደተነፋበት ዝንብ ባሉበት ጸጥ አሉ። እንደገና ፊራውን ደግሞ ባህር ተገማምሶ ሙሳ ተተሻገሩ በኋላ እያቀራራ ሲገባ ባህሩ እንዳለ በላው ላይ ገጠመበት ማለት ነው። ይሄ ሁሉ እንግዲህ ያንዳንዱ አላህ Subhanahu Wa Ta'ala በፈጸሙት ግፍና በደል ሳቢያ ተቆጥቶ የቅጣት ናዳ አወረደባቸው ይላል። እና ሰውጥ ማለት አንድ በመሰረቱ በአንደኛ ትርጉሙ አለንጋ ማለት ነው። አለንጋ ማለት የቅጣት አለንጋ። ያው አለንጋ የቅጣት መሳሪያ ነው አይደለም? ሌላ ምን ይሰራል አለንጋ? ስለዚህ ቅጣቶችን ሁሉ ባለንጋ መሰላቸው አላህ Subhanahu ይሸነቁታል ማለት ነው። አንተ አደባት ገዛም አይደለም አለንጋ ተሰጣሃለሁ ይላል። በሁለተኛ ተፍሲሩ ሰውጥ ማለት ነው ተብሎ ይፈሰራል። فصب عليهم صوت عذاب نوع عذاب የቅጣት አይነቶችን በተለያየ መልኩ ያንዱ ከሌላው የተለየ ቅጣት ለሁላቸውም የሚገባቸውን ቅጣት አወረርንባቸው አዘነበንባቸው ይላል።
ኢነ ረበከ ለቢል ሚርሳድ። ስለዚህ በቀደሞቹ ጥጋበኞች አላህ Subhanahu Wa Ta'ala የዚህ አይነት የማያዳግም እርምጃ የወሰደ መሆኑ በታሪክ ከተረጋገጠ አሁንስ ይላል ያንተ ጌታ አሁንም ለተረኞቹ ጥጋበኞች በመጠባበቅ ላይ ነው ያለው ቀጠሮ የመጠበቅ ጉዳይ እንጂ አሁንም አልተውም ይላል አላህ Subhanahu Wa Ta'ala። እያሳየን ነው። ይሄው በተለይ በረቢዑል አረቢ በዚች ባለፈች አመት ውስጥ ስንቱ ፈነገለው ማን ይነካኛል የማይለው ሁሉ እንደዚህ ነው። አላህ ካለ ያላሰብከው እነሱ የሚያስቡት ቀርቶ ያላሰቡት መጣላቸው። ቲማቲም አልሸጣልኩኝ መንገር ላይ ብሎ ራሱን አቃጠለ። እንግዲህ ይሄ ይሄና ለውጥ ያመጣል ብሎ ሰው ይጠብቃል? የአላህ ውሳኔ ነው። ሰዎች ሁሉ ጊዜ ራሳቸውን ያጠፋሉ በየቀኑ የተለያዩ የተበሳጩ ሰዎች። ግን የቱንስ ሰውዬ ቡዕዚዚ የሚባለው ሰውዬ ምንም ስራ የለውም። ስራ ቤተሰብ አለው፣ መስኡልያ አለበት። ቤተሰቦችን መቀለብ ሲያቅተው በመኪና ቲማቲም እያዞረ በመንገድ ላይ የሚሸጥ ሰው ነበር። ያንንም አትሽጥ አሉት። የታለ ሩክሳ የታለ ተስሪህ እያሉ የጎዳና ነጋዴ ብለው ሲያሳድዱት ተስፋ ሲቆርጥ ነው ራሱን ያቃጠለው። ይህ አንድ ግለሰብ ራሱን ስላቃጠለ እሺ እስካሁን ድረስ ወደ 5 ወደ 6 አገር ነው መንግስት የተገለበጠው። ይሄ ማን ነው እንደዚህ ይሆናል ብሎ የሚጠብቀው? አላህ ግን ሰበብ ብቻ ያላሰብከው ነገር ያመጣልሃል። እነሱ ኢርሃብ ያጠፋናል እያሉ ዓለምን በሙሉ በኢርሃብ ስም የፈለጉት ሰው ሁሉ ይጨፈጭፉ ነበር። ላ ኢርሃብ ብቻ አይደለም እኔ ጋር ተተጣላ ቲማቲም ሻጩንም ልክብሃለሁ አለ አላህ Subhanahu Wa Ta'ala። ስለዚህ ኢነረበከ ለቢል ሚርሳድ ትናንትና እነዛን ጥጋበኞች አፈርደም ያበላው ጌታ ይላል አሁንም ላሉት ተረኞች ለሚመጡትም ይጠብቃቸዋል። እየተከታተልናችሁ ነው። ዝም ብለን የምንተዋችሁ አይምሰላችሁ፣ ተራችሁን ጠብቁ፣ እየጠበቅናችሁ ነው ይላል አላህ Subhanahu Wa Ta'ala። ስለዚህ ተታሪክ መማር አለብህ ነው አላህ የሚልህ። ታሪክ ዝም ብሎ አይደለም የሚያልፈው። ታሪክ ሁሉ ጊዜ ለሰው ልጅ ጠቃሚ ነው። መጥፎውም መልካሙም ገጽታው ሁሉ ጊዜ ይጠቅማል። መልካሙም በአርአያነት ያው ጥሩዎቹን መስለህ ራስከንታ በእነሱም ወድ ከሄድክ ጥሩ ትሆናለህ፣ አላህ ጋር ትስማማለህ። መጥፎዎቹም ደግሞ ምን አጥፍተው ነው የጠፉት? እንደዛ አጥፍተው ይሄን ነገር እንደዚህ መስራት ማለት ግን አላህ ጋር ያጣላል ማለት ነው። እኔ ምን ሞኝ ነኝ ታዲያ ብለህ ተነሱ ትማርና አደብ ትገዛለህ። ያን ጊዜ ጠቀመህ ማለት ነው። አይ እሱ ነሲቡ ነው እኔ ደግሞ በተራዬ ሞክራለሁ ታልክ ጥሩ እኔም ሞክራለሁ እንቱም ዑድና አላህ ተተመለሳችሁ እኛም እንመለሳለን። እና ታሪክ የሰው ልጅ መስታወቱ ነው። ተዝህ ታለፈው መማር አለባችሁ። ታልሆነ ግን የተውኳችሁ አይምሰላችሁ። ጋቡ ሰፋ ሊል ይችላል። አንዳንድ ጊዜ የተወሰነ ጊዜ ሰጣችኋለሁ ሰፋ አድርጌ፣ አንዳንድ ጊዜ ደግሞ ጠባብም ሊሆን ይችላል። ግን እንዳልተውኳችሁ እንዳረሳኋችሁ ወቁ። ኢነ ረበከ ለቢል ሚርሳድ ያንተ ጌታ ሁል ጊዜም በፍጥረታት ላይ እያንዳንዱ በቅርብ ይከታተለዋል ይቆጣጠረዋል ይልሃል ማለት ነው። በዚህ መልክ እንግዲህ ባጭሩ ጥጋበኞች ራሳችሁን ጠይቁ፣ እስቲ ቆም ብላችሁ አስቡ በላቸው። ይህንን ለማረጋገጥ ከፈለጋችሁ ደግሞ ወደ ታሪክ ማህደር ጎራ በሉና አንብቡ እስቲ ያለፉት ጥጋበኞች ምን ደረጃ ደርሰው እንዴት እንደወደቁና እንደደቀቁ ብታውቁ ይሻላችኋል። ካልሆነ ግን ባለፉት ካልተማራችሁ እናንተ ትምህርት ትሆናላችሁ ራሳችሁ ለሚመጣው በማለት ያስጠነቅቃል። ፈአመል ኢንሳን ይላል። እንግዲህ ስለ ሰው ጉዳይ ካነሳንማ የሰው የምቅጠቢስነት ምኑ ተቆጥሮ ይዘለቃል። ይሄ ብቻ አይደለም ደካማ ጎናችሁ፣ ሌላም ችግር አለባችሁ። ፈአመል ኢንሳን በጥቅሉ የሰው ልጅ እኔ ጋራ ጌታው ጋራ ያለው አላቃ ሲገመገም ኢዛ መብተላሁ ረብሁ ጌታው በሚፈትነው ጊዜ ይላል። ፈተናው እዚህ ላይ በመልካም ነገር ነው፣ መልካም በመሰለ ነገር ፈአክረመሁ እና ፈጥሮ የሚበላው የሚጠጣው የሚለብሰው የሚያጌጠው ሁሉን ነገር አሟልቶ አትረፍርፎለት በሚያንፈላስሰው ጊዜ ይላል። ወነዓመሁ በጸጋው በሚያቀማጥለው ጊዜ ፈየቁሉ ረቢ አክረመን የኔ ጌታዬ እኔን አከበረኝ። መከበር ስለሚገባኝ አለ ጎበዙ፣ መከበር ስለሚገባኝ መብቴን አውቆልኛል። ታዲያ እኔን ያላከበረ ማን ሊያከብር ነው ይላል። እና ምን አስቦኝ ነው ማለት መጠርጠሩን ትቶ ይሄው እኔ ሀብቱ ስልጣኑ ጉልበቱ ሁሉም ነገር አድርጓል ስለወደደኝ ነው የሰጠኝ፣ እኔን ደግሞ መውደድም አለበት። ማን አለው
ይልና ራሱን ያመኳሻል ማለት ነው ጌታውን ማመስገን ትቶ ጌታ አከበረኝ የሚለው ለሹክር ቢሆን ኑሮ ጥሩ ነበር ለሹክር አይደለም ማክበር ያለበት መሆኑን አውቆ ወዶ ነው ማለቱ ነው ማክበር አለበት እንደዚህ ይላል አለ ሱብሃንአላህ በቃላቸው ባይሉ ብዙ ጥጋበኞች አሁን በይዘታቸው በስሜታቸው ይሄንን ሲሉ ነው የምታገኛቸው እንቅስቃሴያቸው ስታይ ማለት ነው እና ጌታ ብለው በቃላቸው እንኳን መናገር ይጸየፋሉ ስለ ጌታ ማንሳት ስለ ሃይማኖት ማንሳት ይጸየፋሉ ግን ማለት ነው የሰጣቸውን ጸጋ እየተቋደሱ ነው ያሉት ጌታ አከበረኝ መከበር ስላለብኝ ይላል እንኳን አንተ ጌታ እንኳን እንደሚገባኝ ያውቁ አይደለም እንዴ ይሄን ስልጣን የሰጠኝ እንዴት እኔን አታከብረኝም ይላል ማለት ነው فيقول ربي اكرمن ጌታዬ አከበረኝ እያለ ራሱን ያመኳሻልና ያወድሳል ጌታዬ ይሄንን እኔ ተማን በልጬ ነው ተኔ የበለጠ ጉልበተኛ ከኔ የበለጠ አዋቂ ከኔ የበለጠ ምሁር ነበር ለነዛ አልሰጠውም ይሄን እድል እኔ ጌታ ምን አስቦ ነው ይሄን ያደረገኝ ብሎ በመፍራትና በመስጋት ፈንታ መከበር ስላለብኝ ነው በተፈጥሮ የኔ ክቡር ስለሆንኩኝ ጌታ ያከበረኝ እያለ ጉራውን ይረጫል ይላል هذا وصلى الله وسلم على النبي وإلى اللقاء قد تاهم بمكتلون إن شاء الله